መጀመሪያ ላይ የነበረው ይሄ ነው ከሰርቪስ በኋላ ይሄን ይመስላል ማለት ነው ቴንኪው ሰላም ቤተሰብ እንዴት ናችሁ ዛሬ ደግሞ 1202 ፎቶኮፒ ማሽን ሰርቪስ እናደርጋለን ሙሉ ሰርቪስ ነው እናደርጋው ከተከታተላችሁ የምታተርፉበታላችሁ ያስባለሁ የመጀመሪያው ስራችሁ ፓወር ኮርዱን ሪሙቭ ማድረግ ነው ፓወር ኮርድ ሪሙቭ ካደረግነው በኋላ የምናደርገው ነገር መውጣት ያለባቸውን ፓርቶች እናደርጋለን ማለት ነው እንፈታለን እናወጣለን ማለት ነው ስለዚህ ሙሉ ሰርቪስ ለማድረግ መጀመሪያ እነዚህ ነገሮች መውጣት አለባቸው የድረም ዩኒቱ ይወጣል ቶነር ካርትሬጁ ይወጣል ማለት ነው ከዚህ ጀምራለሁ እሺ ሲቀጥል አሁንም ቀለም ቤቱ እንደዚህ ያወጣና እሺ አደርጋለሁ ማለት ነው ከዛ በኋላ ምንድነው ማደርገው ማለት ነው እያንዳንዱ መጽዳት ያለበት ለመጽዳት አለበት መፈታት አለበት ማለት ነው ከከባር ነው የምትጀምሩት ሙሉ ከበሩ ፍቱት የመጀመሪያው ስራችሁ የሚሆነው ምንድነው ማለት ነው እሱ ነው ስለዚህ ሙሉ ሰርቪስ የምታደርጉ ሲሆን ምንድነው የምታደርጉት ማለት ነው ከጀርባው ነው ማለት የ2202 2206 2204 የሌሎች ማሽኖች ቢሆኑ ምን ጊዜ የምትጀምሩት ከኋላው ነው ማለት መውጣት ያለባቸው ነገሮች ካወጣችሁ በኋላ ማለት ነው እንዲሁ ምን እናደርጋለን ማለት ነው የቀለም ቤት ይወጣል የቀለም ቤቱ ለማውጣት ምን መሆን መቻል አለበት ማለት ነው እቺ ትፈታለች እንደዚህ ከዛ በኋላ የዲቨሎፒንግ ዩኒቱን ወይም ደግሞ የቶነር ሆፐሩን ለማውጣት ምንድነው የሚሆነው ማለት ነው ሁኮች አሉ እዚህ ጋር አንድ ሁክ አለ እዚህ ጋር አንድ ሁክ አለ ሁኩን እንደዚህ ጫን በማድረግበት ሰዓት ያያችሁት ነው አሁን እንዲህ ነው አይደለ ቀጥታ ምንድነው ማደርጋው እቺኛል በጣም ብዙ ተፈቶ የማያውቅ ከሆነ ሊያስቸግራችሁ ይችላል በዛን ሰዓት ምን ታረጋላችሁ ማለት ነው እነዚህ ሁለቱን እዚህ ጋር እንዳለ ሁለቱንም እንደዚህ ጫን አረጋግና ምን ሆነ ማለት ነው አሁን ነፃ ነው ለመውጣት ማለት ነው ያያችሁት ነው ይሄ እንደዚህ ቀስ አድርጎ መሳብ ነው ይሄ የቀለም ቤቱ ነው ነገር ግን እዚህ ጋር የሚቀመጠው ቀለም ምን አይነት ቀለም ነው ካላችሁኝ ፒውር የሆነ ቶነር ነው ኮንቴን የሚደረገው ማለት ነው ስለዚህ ይሄ ዲቨሎፒንግ ዩኒት ተብሎ ይጠራል ማለት ነው ስለዚህ ጠቀሜታው ምንድነው እንደነገርኳችሁ ቀለም ለመያዝ ነው የሚያገለግለው ወይም ደግሞ የቀለም የማቅረብ ስራ ይሰራል ማለት ነው ያያችሁት ነው ያለው ቶነር ሪፊል ያደረጋችሁ የምትጠቀሙ ከሆነ በስርዓት መሞላት መቻል አለበት እንዴት እንደተደፋዩት ይሄ ሴንሰር ላይ ያርፍና ያስቸግረናል ይሄ ብናኙ እዚህ ጋር ታች ላይ ሴንሰር አለ ከላይም ሴንሰር አለ ምንድነው የሚለን ያለው ማለት ነው አንዳንድ ማሽኖች ላይ አውት ኦፍ ቶነር ይለናል አውት ኦፍ ቶነር አለ ማለት እንደዚህ ቀለሙን ስናስገባ ይሄ የተከመረው ቶነር ወደ ውስጥ ይገባና ሴንሰሮች ላይ ይሞላል ማለት ነው ስለዚህ የሴንሰሮች የኮሙኒኬሽን ጋፕ ይፈጠራል ስለዚህ አውጥተን ባልኮላ አጥበን አጽድተን ምናምን ነው የምናስተካክለው እስከ መቀየር የሚያደርሳል ማለት ነው ስለዚህ ብዙ ጊዜ አውት ኦፍ ቶነር ለማለት ዋናው ምክንያት እኛ በመናመጣው ችግር ነው ሙሉን መፍታት ስትፈልጉ ከየት ነው የምትጀምሩት ማለት ነው ከኋላ ይሆናል ማለት ነው የኋላው ከተፈታ በኋላ ነው ምን የምናደርገው ማለት ነው ወደ ቀጣዩ የምንሄደው ስለዚህ የኋላውን ለመፍታት እዚህ ጋር ሁለት ብሎኖች አሉ እነዚህ ሁለት ብሎኖች መፍታት ይሆናል ማለት ነው እዚህ ጋር መጥቼ እንደዚህ ይወጣል አያስቸግረኝም ማለት ነው ስለዚህ ምን አደረግን ማለት ነው ከኋላ ፈታን ከዛ በኋላ ነው ወደ ቀጣዩ የምንሄደው ማለት ነው ሙሉ የሚፈታ ከሆነ ይሄን ከፈታችሁ በኋላ ከዚህ መቀጠል ትችላላችሁ አዘርዋይስ ግን እናደርጋለሁ ማለት ነው የትሬቱ እናደርጋለሁ ፈታዋለሁ ማለት ነው የትሬቱ ለመፍታት እንደምታዩት ይሄን ለማንሳት ይሄ ይከፈታል ይሄ ስለተከፈተ ብቻ አይነሳም እዚህ ጋር ያለው ምን ማድረግ መቻል አለባችሁ ማለት ነው ጥንቃቄ ማድረግ መቻል አለባችሁ ኬብሉ ቀስ አድርጌ እንደዚህ ነቀልኩ ማለት ነው ከዛ በኋላ ፕሮሲጀር ሚኒስ ካላደረጋችሁ መፍታቱ በጣም ቀላል ነው የሚሆነው እንደዚህ እዛ በኋላ ይነሳል ወደ ላይ ብድግ ማድረግ ነው የሚሆነው ማለት ነው ከጎን ሳይድ እንደዚህ አሁን ከበር ነው የሚፈታው እስካሁን ድረስ ብዙ አስቸጋሪ አይደለም ማለት ነው አንድ ብሎ ይኖራል ይሄን ብሎ እንደዚህ ከፈታው በኋላ
ምንም ያስቸጋሪ አይደለም። ምን ማድረግ ነው? ሳብ ማድረግ ነው። ይወጣል ማለት ነው። ሙሉን ሰርቪስ ለማደርገው ወደዚህ መጣና እንደዚህ ጥንቃቄ ማድረግ መቻል አለባችሁ። የዚህ ሞዴል 2202 2206 2204 ተመሳሳይ ናቸው። እሺ አሁን ተፈቷል። ምንም አስቸጋሪ አይደለም ማለት ነው። እንደዚህ እንከፍትና ይሄ መነሳት አለበት። ይሄ ለመነሳት ደግሞ ከዚህ ስለሚይዘው ማለት ነው። በነገራችሁ ላይ ይሄ ለዚህ ብቻ ሳይሆን ለፊክሲንግ ዩኒት የሚያገለግል ቦታ ነው። ወይም ደግሞ የፊክሲንግ ዩኒቱ የተወሰነ ፓርት ያለበት ነው የፍሮንት ሳይድ ማለት ነው። ማንሳት አለበት። ምስኛውን ከበር ለማንሳት ፈትቻለሁ ከዚህኛው ሳይድ። ከዛ በኋላ ጋይስ በጣም ቀላል ነው። በተደጋጋሚ ቪዲዮን ሰርቼላችኋለሁ። ይሄ ለስንተኛ ጊዜ ነው የሚሰራው? በዚህ ሞዴል ያያችሁት ነው። ሰው እንደፈለጋችሁ ለማንቀሳቀስ እንደዚህ ላጸዳው እችላለሁ፣ ግን ብዙ አይመችም ላዘር ራይተሩን ለማጽዳት። ስለዚህ ምን ማድረግ መቻል አለባችሁ? በነፃነት ለመፍታት እንደምታዩት አጭር ስክሩ ድራይቨር ካለበት አይገባም። ይህ ስለማይገባ ምን ላድርገው ማለት ነው? የስካን ሄድ ወይም ደግሞ የላይኛውን ፓርት ምን አደርገዋለሁ ማለት ነው? ይሄን ላንሳው። ከዛ በኋላ በነፃነት መስራት ይቻላል ማለት ነው። ስለዚህ ምን አደርገዋለሁ ማለት ነው? ከጀርባው እንደዚህ ታዞሩትና ይሄን ለማንሳት እዚህ ጋር አንድ ብሎን አለው። ምንድነው የማደርገው? ይሄን ብሎን እፈታለሁ። ያያችሁት ነው። አሁን ዝግጁ ነው ለመነሳት ማለት ነው። ከዛ በኋላ አሁን ይሁን የሆነበት ምክንያት አትሊስት ማሽናችሁን በአመት እንዲያው ብቻ 2 ጊዜ በየ6 ወሩ አዘርዋይስ ግን በአመት አንድ ጊዜ ሰርቪስ በጣም መሰረታዊ ነገር ነው ለማሽኖች ማለት ነው። እድሜያቸውን ለማርዘም በሙሉ ትፈቱና ግሪስ የሚያስፈልገውን ግሪስ፣ መጸዳት ያለበት በደንብ በማጽዳት መቀየር ያለበት ሁክ ወይም ደግሞ ስፔር ፓርት ካለ በመቀየር ማሽኑን እንደ አዲስ ሪግሬት ማድረግ መቻል አለበት ጉልበቱን ማለት ነው። ያ ካልሆነ ስራችን ትርጉም የለው ማለት የማሽናችን ኤፊሺየንሲ እንቀንሰዋለን ማለት ነው። ስለዚህ አሁን ይሄን እንዳያችሁት ማለት ነው መነቀል ያለበት ዳታ ኬብል ግን በስርዓት ንቀሉ ማለት ነው። ማለት ከዚህ ፓነሉ ጋር ግንኙነት ያለው ማለት ነው ይነቅላለሁ ማለት ነው። በጥንቃቄ ነው መንቀል ያለባችሁ። ከዛ በኋላ አሁን ይሄ ለመነሳት ሬዲ ነው ማለት ነው። ያያችሁት ነው። ቀስ አድርጌ ድግ አድርገዋለሁ እንደዚህ አለቀ። አሁን ተነስቷል ማለት ነው። አሁን ነፃ ነው። ስለዚህ አሁን አንስቼዋለሁ ማለት ነው። እሱን ካነሳው በኋላ ምንድነው የማደርገው? እንደዚህ እመጣና ላዘር ራይተሩን በነፃነት አጸዳዋለሁ ማለት ነው። አጸዳዋለሁ። መጸዳት ያለበትን ለማጽዳት ይሄ ማሽን በጣም ነፃ ነው ማለት ነው። ስለዚህ ያያችሁት ነው ላዘር ራይተሩ እንዴት እንደቆሸሸ እዩት። ስለዚህ የግድ ለዚህ ሁሉ ምክንያቱ የሰርቪስ ችግር ነው። ሲበላሽ ይጠሯቸዋል። ስትሄዱ ለብልሽቱ ምክንያት እነዚህ ነገሮች ናቸው ተደማምረው ምን ያደርጋሉ ማለት ነው ወደ ትልቅ ብልሽት የሚቀየሩት ያለው ማለት ነው። ስለዚህ ካሁን በፊት ሰርቼላችኋለሁ ፎቶኮፒ በተመለከተ። ስለዚህ እቺ ላዘር ራይተር መጸዳት አለበት። እንደምታዩት ሚረሩ ወይም ደግሞ መስታወቱ ቆሽሾ ስለሚሆን የመጀመሪያ ስራ ዳታ ኬብሏ እንደዚህ ነቅልና እንደዚህ ከነቀል በኋላ ይሄን ቀስ አድርጌ እንደዚህ እሺ። በነገራችሁ ላይ ይሄ ማሽን ራሳችሁ አስተካክሉት። ማሽን ያላችሁ ሰዎች፣ ኮፒ የምትሰሩ ሰዎች፣ ኮፒ ቤት ያላችሁ ሰዎች ራሳችሁ ማሽናችሁን አስተካክሉ። ለዚህ ችግር ባለሙያ መጠራት አይጠበቅባችሁ። ምክንያቱም የአሴምብል እና ዲስአሴምብል ፕሮሲጀር በስርዓት መጠበቅ ከቻላችሁ ጥገኑ አስቸጋሪ አይደለም። ስለዚህ እንደዚህ ፈታትና ይሄን የማደርግበት ምክንያት ምን ስለማደርገው ነው? ማሽኑን ሙሉ በሙሉ ብልወር ስለማደርገው ነው እንደዚህ እየፈታሁት ያለሁት።
ላዘር ራይተሩም ተነሳልኝ ማለት ነው። በዚህ ትራንዚሽን ነው ምን የሚያገኘው ማለት ነው ኦፒሲውን የሚያገኘው። እዚህ ጋር የሚታዩት ብረቶቹ በእነሱ አማካኝነት ነው ምን የሚሆነው ማለት ነው ቀለሙና ኦፒሲው ቻርጅ የሚደረገው ማለት ነው። ስለዚህ የመጀመሪያው ስራ ምንድነው ማለት ነው ቻርጂንግ ነው። ከዛ በኋላ ምንድነው ኤክስፖዠር ነው። አሁን ፊክሲንግ ዩኒቱን ብዙ ጊዜ ፊውዘር ፊልም ስትቀይሩ ለተቸገራችሁ ፊውዘር ፊልም እንዴት እንቀይራለን ሙሉን አሳየን ላላችሁ ማለት ነው ፊውዘር ፊልም መቀየር ይሄ ፊክሲንግ ዩኒት ነው እንደምታዩት ማለት ነው። ፊክሲንግ ዩኒት መቼ ነው የምንፈታው? ፔፐር ጃም እያለ ካስቸገራችሁ ወረቀት እያዘ ካስቸገራችሁ ያጨማደደ ካስቸገራችሁ ፊውዘር ፊልሙ መቀየር ይኖርበት ይችላል። አዘርዋይስ ደግሞ ምን ሊኖርበት ይችላል ማለት ነው ግሪስ ሊያስፈልገው ይችላል ወይ ፕሬሸር ሮለር ሊበላ ይችላል። ዞሮ ዞሮ ግን ምንድነው ማለት ነው ፔፐር ጃም ወይም ደግሞ ወረቀት ከማጨማደድ ጋር ተያይዞ ያሉ ችግሮች ፊክሲንግ ዩኒት ተጠያቂ ነው ማለት ነው። ስለዚህ ምንድነው ማድረገው ማለት ነው ከነሱ ውጭ ደግሞ ምን ይሆናል ማለት ነው E002 ፓወር እንደሚያሳየው ሁሉ E002 ኤረር የሚያሳየን ከሆነ ብዙ ጊዜ በፓወር ምክንያት ካልሆነ ቀጣዩ ተጠያቂ የሚሆነው ፊክሲንግ ዩኒት ነው። ወረቀት ካጨማደደ ወይም ደግሞ ወረቀት ነክሶ ከያዘ ያን ኤረር ይመጣል ማለት ነው። ስለዚህ ፊክሲንግ ዩኒት ለመፍታት የመጀመሪያው ስራችን ምንድነው የሚሆነው ማለት ነው ከዚህ ሳይት ነው ምንም ማድረገው ማለት ነው የምፈታው። ስለዚህ ለመፍታት እዚህ ጋር ያሉትን በስርዓት እናደርጋለሁ ማለት ነው። እነዚህ እንደዚህ ፈታና እሺ ነች ማለት ነው። አሁንም ሌላ ምን አደርጋለሁ ማለት ነው ከዚህኛው ሳይድ መፈታት ያለበት ፓርት አለ። ነገር ግን መጀመሪያ መነቀል ያለባቸው የተያያዙትን ገመዶች በአንደኛው ሳይድ እነዚህን አነሳው ማለት ነው። ግንኙነት ያለው እነዚህ ናቸው ሶስቱ ማለት ነው። ከዛ በኋላ አሁንም የሂተሩን ፓወር ነቅላለሁ ማለት ነው። ይሄ ማለት ነው እንደዚህ ጫና አድርጌ እንደዚህ ከነቀሉ በኋላ እናደርጋለሁ ማለት ነው። እንደዚህ ላሽከርክረውና እዚህ ጋር ምን አደርጋለሁ ማለት ነው እነዚህ ነጭ ጎሚኖች አሉ መነሳት አለባቸው። ያው ተንቀሳቅሳችሁ ስትሰሩ ትራይፖድም የካሜራ ማስቀመጫን በትይዙ አይመችም። ያለው ምርጫ ምንድነው ወይ ሰው መያዝ ነው ያለበት አዘርዋይስ ደግሞ ራሳችሁ እንደዚህ እና የጥራት መንበዣበዥ ይኖራል የካሜራ ማለት ነው አላይመንት እነዚህ ምክንያቶች ያው ለስራ አልምት ስለሚል ነው። በዛ መንገድ እንደምትረዱ ተስፋ አድርጋለሁ። ነገር ግን በተቻለ መጠን ኮንሰፕቱን ለማስተላለፍ እሞክራለሁ ማለት ነው። ከዛ በኋላ ነጭ ጎሚኒ ቀስ አድርጌ እንደዚህ ያያችሁት ነው አወጣው ማለት ነው። አሁን ፊክሲንግ ዩኒቱ ለመነሳት እዚህ ጋር ሁለት ብሎኖች አሉ እነሱ ይፈቱና ይወጣል ማለት ነው። አሁን ኦፒሲ ለመነሳት ነፃ ነው ማለት ነው። ቀስ አድርጋችሁ ደገፍ አድርጋችሁ ከዛኛው ሳይድ ካወጣችሁት እንደዚህ ብዙ ጉልበት አያስፈልገውም ይወጣልኝ ማለት ነው። አሁን ላዘር ራይተሩን ተነስቷል። ማንሳት ካለባችሁ ፒክአፕ ብዙ ጊዜ ሙሉ ሰርቪስ ስታደርጉ የሚቀየሩ ነገሮች ምን መሰሏችሁ ማለት ነው አንድ ማሽን ሰርቪስ ስታደርጉ ልትቀይሯቸው የሚገቡ ነገሮች ፔፐር ፒክአፕ ከተበላ ፔፐር ፒክአፕ አብሮ ቢቀየር ጥሩ ነው። ዩዘር ፊልም ኦፒሲ መሰረታዊ የሆኑ ነገሮች ናቸው ማለት ነው። ፕላስ ፕሬሸር ሮለርም ከተበላ ብትቀይሩት በጣም ቆንጆ ይሆናል ማለት ነው። ከዛ ውጭ እነዚህ ምንድነው የሚያስፈልገው ማለት ነው ይሄ ሞተር ተፈቶ ግሪስ መደረግ መቻል አለበት ማለት ነው። ውስጥ ላይ ታያችኋል እዚህ ጋር ያለው እንደዚህ ዙም አድርጌ ባሳያችሁ ይሄ ግሪስ ምን መሆን አለበት ማለት ነው። ይሄ ጊር ቦክስ ይባላል ማለት ነው ወይም ደግሞ ሜን ድራይቭ አሴምብሊ ይባላል። ምን መሆን መቻል አለበት ማለት ነው ግሪስ መደረግ አለበት መፈታት አለበት። ይሄን ለመፍታት ደግሞ ምንድነው ማደርገው ማለት ነው ይሄ ዳታ ኬብል እነቅልና
የዳታ ኬብል ከተነቀለ በኋላ ቀጥታ ከዚህ ያለያይና ምንድነው የሚሆነው ማለት ነው ይሻተር አለው ብዙ የሚያስቸግር ነገር የለው ማለት ነው እዚህ ጋር አለው ሁክ አለው ብድግ ሳደርገው ይወጣል ነገር ግን እንደዛ ካደረኩ በኋላ ብሎኖች አሉት ከዚህ ሳይድ ብሎን ያለው ከዚህም ብሎን ያለው ከዚህ ሳይድም እንደዛው ከዛ በኋላ ቀስ አድርጎ መሳብ ነው ብዙ ጊዜ ሜን ድራይቭ አሴምብሊ ስታወጡ ግን ሜካኒካል ድምጽ ሲገጥማችሁ ማለት ነው ምናልባት ሙሉ ሰርቪስ ሳታደርጉ ሜካኒካል ድምጽ ገጥሟችሁና ሜን ድራይቭ አሴምብሊ አውጥታችሁ ልትቀይሩት ወይም ደግሞ የተበላ ጊር ካለ መቀየር ከፈለጋችሁ ምን ጊዜ ምን መሆን መቻል አለበት ማለት ነው ዲቨሎፒንግ ዩኒቱ መውጣት መቻል አለበት እዚህ ጋር የሚቀመጠው ዲቨሎፒንግ ዩኒት ወይም ደግሞ የቀለም ቤቱ ማለት ነው ይሄ መውጣት መቻል አለበት ይሄ ሳይወጣ ብትስቡት ይሰብርባችኋል ማለት ነው ከዛ ውጭ እንደምታዩት አንድ ነገር ብቻ ነው ያለው ይሄ ቦርድ ነው ያለው እንደሌሎች ማሽኖች አይደለም የዚህ ማለት ነው ፎርማተር ቦርዱና ዲሲ ኮንትሮለር ቦርዱ ሃንድ ላይ ነው ያለ ለምሳሌ አሁን የ2420 ማሽን ብናየው ፎርማተር ቦርዱና ዲሲ ኮንትሮለር ቦርዱ የተለያየ ነው እዚህ ጋር ግን እዚህ እነዚህ ኬብሎች በብዛት የተሰኩበት አካባቢ ይሄኛው ሳይድ ምን ነው የዚህ የፎርማተር ቦርዱ ምን ሳይድ መሰላችሁ ይሄ ዲሲ ኮንትሮለር ሳይድ ነው ወደዚህኛው ሳይድ ደግሞ ያለው የምንድን ይሆናል ማለት ነው የፎርማተር ቦርድ ነው ማለት ነው ስለዚህ ፎርማተር ቦርድ ፕላስ ዲሲ ኮንትሮለር ቦርድ ባንድ ላይ ነው ያለው ማለት ነው የነዚህ የ2202 2204 2206 ማሽኖች ማለት ነው ስለዚህ በጣም ቀላል ነገር ፓወር ሰፕላዮች መፍታት ካለብኝ መፍታት እችላለሁ መፍታትም ካለፈለኩ ደግሞ አለ መፍታትም እችላለሁ ነገር ግን እንዴት እንደሚወጣ በጣም ቀላል ነው እኔ አሁን የፕራይመሪ ፓወር ሰፕላይ መፍታት አልፈለኩም ነገር ግን የሰከንደሪ ልፍታው የሰከንደሪ ለመፍታት እንደነገርኳችሁ ዳታ ኬብል በጥንቃቄ ማንሳት ይኖርባችኋል ማለት ነው ይሄን ወደ ዲሲ ኮንትሮለር ወደ ፎርማተር ቦርድ የሚሄደው ማለት ነው እንደዚህ ይሄን ዳታ ኬብል በጥንቃቄ ከነቀሉ በኋላ ሶስት ብሎኖች ካረሳችሁ በኋላ ቀስ አድርጎ መሳብ ነው ከዚህ በኋላ የሁለተኛውን ወይም ሃይ ቮልቴጅ ለማንሳት ምንድነው የሚጠበቅብኝ ቀስ አድርጌ እንደዚህ መሳብ ነው ወደፊት ታያችኋል ይሄን እንደዚህ ብድግ ካደረኩ በኋላ ብሎኖች ከተፈቱ በኋላ ቀስ አድርጌ እንደዚህ ከዚህ ቀስ አድርጌ ብድግ ላድርገውና ምንድነው የሚሆነው መሳብ ነው ቀስ አድርጌ እንደዚህ ስዋለው ማለት ነው ኃይል አትጠቀሙ ይሄ ወጥቶልኛል ስለዚህ ይሄ ሃይ ቮልቴጅ ፓወር ሰፕላይ ይባላል ማለት ነው በእነዚህ ኮንታክት ፕሌቶች ነው አማካኝነት ነው ምን የሚሆነው ወደ ቀጣዩ ፓወር ትራንስፈር የሚደረገው ማለት ነው ይሄ ትራንስፎርመር ነው ሃይ ቮልቴጅ ትራንስፎርመር ነው ኦፒሲዩ እና ቀለሙ የሚፈልገው ከፍተኛ የሆነ ቮልቴጅ ነው ከ600 ቮልት በላይ ጄነሬት ያደርጋል ይሄ ትራንስፎርመር ማለት ነው ዲሲ ማለት ነው የኔጌቲቭ ቮልቴጅ እና የፖዚቲቭ ቮልቴጅ ለዛ ነው ይሄ እዚህ ጋር የተቀመጠው ትራንስፎርመር ነች እንደ ቴሌቪዥን ወይም ደግሞ የድሮን ሲአርቲ ቲቪ እንደምታውቁት ሁሉ እንደዛ ሁሉ የሚያገለግል ነው ሃይ ቮልቴጅ ነው ስለዚህ ጥንቃቄ ይፈልጋል ማለት ነው ዋና ፓርቶች ተነስተዋል ስለዚህ ብሎን ለማድረግ አሁን ምን ተነስቷል ማለት ነው ፊክሲንግ ዩኒቱ ተነስቷል ላዘር ራይተሩ ተነስቷል በዋናነት እነሱ መቆሸሽ የለባቸው ድረም ዩኒቱና የቀለም ቤቱ ምን ጊዜ መውጣት ስላለበት በዛ መንገድ ወጥቷል ማለት ነው ስለዚህ ከሞላ ጎደል ይሄን ይመስላል ከዚህ በኋላ የሚጠበቅብኝ ብሎወር ማድረግ ይሆናል ማለት ነው ብሎወር ማድረግ ነው በጣም ቀላል ነገር ነው የሚሆነው ሴንሰሮች እንግዲህ ጥንቃቄ አድርጉ ብሎወር ስታደርጉ ማለት ነው ላይኛው ብቻ መጸዳቱ በቂ አይደለም ውስጥ ላይ ሚረሮቹ ተፈታው ምን አድርጉት ማለት ነው ሚረሮቹን በደንብ አጽዷቸው ሚረሮች በጣም ስለሚቆሽሹ ማለት ነው ታያችኋል ይሄ ሚረሩ ነው ደህና ነው የሚመስለው ግን ፈታችሁ ውስጡን በደንብ አጽዱት በርግጥ ከዚህ በፊት ሰርቼላችኋለሁ ማስታወስ ያክል ነው እንደዛ ያልኳችሁ ያለሁት ማለት ነው ሁሉንም ፓርት ያው መሰረት መቻል አለበት ማለት ነው ኮንታክት ፕሌቱ በደንብ መሰረት ካልቻለ ዙሮ ዙሮ ብሎር ብናረጋውም ትርጉም የለውም ማለት ነው ስለዚህ እንደዚህ ሻይን መሆን አለባቸው ሁሉም ከየታይፑ ምን መደረግ አለበት መሰረት አለበት ላዘር ራይተሩም ውስጡን ፈትቻ ጽፍቻለሁ ነገር ግን ለካሜራ ስላልተመቸኝ ማሳየት አልቻልኩም እነዚህን ብረቶችን ማጽዷቸው በደንብ ማለት ነው እነዚህ በደንብ
ብረት የሚገናኝበት ኮንታክት ፕሌት የሚገናኝበት ቦታ ስለሆነ እንደዚህ ከተስተካከላችሁ ካስቀመጣችሁ በኋላ ያው ለካሜራ ስለማይመች ነው ቦታው እንደዚህ ታያችኋል ለብረቶቹ ትይዩ ሆኖ ከተቀመጠላችሁ በኋላ ይሄ በትክክል ትይዩ መሆኑን ማረጋገጥ መቻል አለባችሁ ለነዚህ ማለት ነው ታያችኋል እነዚህ ብረቶች እዚህ ሳይድ እንደዚህ ትይዩ ነው ከዛ በኋላ ቀስ አድርጌ ምን ማድረግ ነው ሻተሩን ሁኩን ጠብቄ መግፋት ማለት ነው እንደዚህ ታያችሁት ነው እንደዚህ መግፋት ይሄው አሁን ግን ተላግንዶታል ትይዩ ይመጣል ማለት ነው እንደዚህ ስታዩት ብሎኖቹ አቅጣጫቸው በትይዩ ይመጣል የግድ መጸዳት አለበት እንደዚህ ካራገፋችሁ በኋላ ብዙ አስቸጋሪ አይደለም እንዳያችሁት ማለት ነው ይሄ እንደዚህ ልክላውና ስታጸዱ ይሄ በደንብ መጸዳት አለበት ንጹህ መሆን አለበት ይሄ ንጹህ አልሆነ ማለት ምን መሰላችሁ የሚሆነው ማለት ነው በኋላ ሙሉ ጥቁር ያወጣባችሁ ይችላል ቻርጅ የሚያደርገው በዚህ ስለሆነ ፕራይመሪ ቻርጀሩ የሚያገኘው shit ፕራይመሪ ቻርጀር ትባላለች እቺ በጣም ወሳኝ ነች ኦፒሲን ቻርጅ የምታረጋው ከኦፒሲ ብዙ ጊዜ መስመር ኦፒሲ ቀይረን መስመር ያወጣ ለውጥ ከሌለውና ምን ቸገር ከሆነ ፕራይመሪ ቻርጀር ነው እነዚህ እቺ ትበላለች መሃሉ ላይ ይቆረጣል አሁን የራሱ ምልክት እያሳየን ያለው ያያችሁት ነው እዚህ ጋር ያለው ፓርት ብዙ የተለየ ነገር የለውም እንዳልኳችሁ ማለት ነው ክሊኒንግ ብላድ አለ ክሊኒንግ ብላድን ማጽዳት ይቻላል ክሊኒንግ ብላድ ለማንሳት እዚህ ጋር አንድ ብሎን ያለው እዚህ ጋር አንድ ብሎን ያለ አድርጎ አውጥቶ ማጽዳት ነው ግን ንጹህ ስለሆነ ማንሳት አልፈለኩም ጊዜ ለመቆጠብ ስለዚህ ምን አደርጋለሁ ማለት ነው ፕራይመሪ ቻርጀሩን ወደ ቦታው መልሳለሁ ማለት ነው እንደዚህ ከዛ በኋላ የሚቀየረውን ኦፒሲ አምጥቼ እቀይራለሁ አዲሱን ኦፒሲ ማለት ነው ገበያ ላይ ሁለት አይነት ኦፒሲ ያለ ስለዚህ አሁን ምን አደርጋለሁ ማለት ነው ኦፒሲን እቀይርለታለሁ ማለት ነው እሺ
እንደዚህ ያመጣና ማስቸገር አይደለም ካስገባ በኋላ ማንም ሊሰራው የሚችለው ነገር ነው ብዙ የሙያ እገዛ የሚያስፈልገው አይደለም ይሄንን ለመቀየር ማለት ነው ከዛ በኋላ እቻለች ማለት ነው ለዚህ ሞዴል 2202 2204 እና 2206 ያው በዚህ ነው የሚያልቀው ማለት ነው እንደዚህ ቀረቅራታለሁ እቺ እንደዚህ ከገባችልኝ በኋላ ላይኗ ማለት ነች ያው ገብታለች ማለት ነው ስለዚህ ምን አድርገዋለሁ ማለት ነው ይሄንን ቀስ አድርጌ እንደዚህ ናይስ ስለዚህ አሁን ኦፒሲ ቀየርኩ ማለት ነው ስለዚህ አሁን ቀለም ቤቱን እያስገባው ነው ማለት ነው እንደዚህ ታስገቡ ጥንቃቄ ይፈልጋል እንደዚህ ከዚህ ሳይድ ይት እንደዚህ ማለት ነው አሁን ሳስገባ ታያቸዋል ይሄ ብረቱ ይሄ ጎሚኒ ሄዶ የተጋይዶ ማረፍ መቻል አለበት እዚህ ጋር ደግሞ ሎከሩ መግባት አለበት ያልገባ ማለት ዝም ብላችሁ አስጠቅታችሁ ብታውት መጨረሻ ላይ ከጀርባ ምን አለው ማለት ነው ይሄን የሚያሽከረክረው ይሄን ጊር የሚያሽከረክረው ከጀርባ ያለው ሜን ድራይቨር ሲምብል ነው ወይም ደግሞ ሞተሩ ነው ማለት ነው ስለዚህ ጊር ሊሰብርባችሁ ይችላል ስለዚህ በትክክል አሁን የያችሁት ነው እንደዚህ ይገባና ሄዶ ታያቸዋል እንደዚህ መግባት መቻል አለበት ከዚህ በኋላ አሁን በትክክል ስለገባ ከዚህኛው በደንብ ገብቷል ከዚህም ገብቶልኛል ከዚህ ሳይድም አቅጣጫው ተጠብቋል ማለት ነው ከዛ በኋላ ምን ማድረግ ነው ያው አለቀ እዚህ በኋላ አንጥቼ እንደዚህ ቼክ ማድረግ ይችላል ማለት ነው እንደዚህ ያስገባውና ስለዚህ እንደዚህ አረግና እቺ ትታሰራለች ማለት ነው ፓወር የምታገኘው በዚህ ብረት ነው ስለዚህ በትክክል ይሄ ብዙ ጊዜ ስታጸዱ ቶነር ካረፈበት መጸዳት አለበት ማለት ነው አሁን ጨርሰናል ከዚህ በኋላ ማስገባት ይሆናል ማለት ነው ያያችሁት ነው ግሩቭ አለ ግሩቭን እንደዚህ ጠብቅና ሳስቀምጥ ታያችኋል እንደዚህ ያስቀምጡት ግሩቭ ሻተር አለው ከዛ በኋላ ቀሳሉ መግፋት ይሆናል ማለት ነው ሄዶ የተጋይዶ መግባት አለበት ማለት ነው ኦፒሲው እዚህ ጋይዶ መግባት አለበት ማለት ነው ታያችኋል እዚህ ጋር አሁን ስገፋው ናይስ እንደዚህ የገባ በኋላ ምን ያደርጋለሁ ማለት ነው እሺ ስለዚህ ፋይናሊ እንደዚህ እናዝና ያለውን ሼት እናያለን ማለት ነው ያያችሁት ነው በጣም አሪፍ ነው ሆኖ የወጣ ማለት ነው በድጋሚ ሳሳያችሁ መጀመሪያ ላይ የነበረው ይሄ ነው ከሰርቪስ በኋላ ይሄን ይመስላል ማለት ነው ቴንኪው በቀጣይ ቪዲዮ በሌላ ፕሮግራም እንገናኛለን ጋይስ ቻው ባይ ባይ